ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 58 ላይ እንደተመለከትነው ዕድሜ ለአቶ ስብሐት ምስጋና ይግባቸውና ብስራት አጥናፍ ሰገድ ከስረ ከመፈታቱም በላይ በወንደላጤዎቹ ማለትም በነደበሳይና ሙላት መኖሪያ ቤት ግሩም የሆነ ዝግጅትና አቀባበል በማድረግ በዕለቱ የነበረው መርሃ ግብር ሂደት እንዴት እንደነበረ ለማሳየት በቅተናል። ከዚያስ በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 59ን ይዛልን ተከስታለች። በዚህ ዝግጅት የብስራት መፈታትን ተከትሎ የተከሰተውን ክስተት የምንመለከት ይሆናል። በዚህ ዝግጅት ተካፋይ ብትሆኑ ዕውቀት ትቀስሙበታላችሁ፣ ትዝናኑበታላችሁ፣ ታተርፉበታላችሁም የሚል ጽኑ እምነት አለኝ። ከእናንተ አልፎ ተርፎም ትርፉን ለወገኖቻችሁ ብታጋሩ ትርፋማ ያደርጋችኋልና ተጠቀሙበት። እግረ መንገዳችሁንም ውዴታችሁን ብታሳዩኝ፣ አስተያየታችሁንም ብትለግሱኝ ደስታውን አልችለውም። በዘመኑ ቋንቋ ኮሜንት፣ ላይክ እና ሼር እንደማለት ነው። ብስራት ኢትዮጵያ ለሀገራችን ለወገናችንና ለመላው ዓለም ሰላምን ትመኛለች። የመጽሐፉ ርዕስ ጥልማሞት፣ ደራሲ ኪዳነ ማርያም ደሴ፣ ተራኪ ኪዳነ ማርያም ደሴ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። እግዚአብሔር ይስጥልኝ። አመሰግናለሁ። ብስራት በተፈታ ማግስት ደበሳይ በተለመደው ሰዓት ማልድ ብሎ ወደ ሥራ ገበታው ሲሄድ ሙላት ከብስራት ጋር አብሮ እንዲውል አለቃው አቶ ስብሐት ተፈቀዱለት መሠረት ወደ ቢሮ አልሄደም ነበር። ሙላት አረፋፍዶ ቢነሳም ብስራት እንዳልተነሳ ሲረዳ ገርበብ አድርጎ የከፈተውን በር እንደያዘ ተገትሮ ቀረ። ሰዓቱን ተመለከተ። ከቀኑ 5 ሰዓት ተኩል ይላል። ቀስ አድርጎ በሩ ዘግቶ ለሶስተኛ ጊዜ ተመልሶ ሳሎን ተቀመጠ። ልቡ ግን አልተቀመጠም ነበር። የትናንትናው ፈንጠዝያ በአእምሮው መጣበት። ደጉን ሳይጨርሰው አሁን እንዲሄድ የገፋፋው ጉዳይ ተሻምቶ ተደነቀረበት። ከፊቱ ላይ እጁን አወናጭፎ ብድግ አለ። ዝም አልነበረም ያባረረው። ወደ ሳሎን በር አመራ። በሩን በመክፈት ፋንታ እጀታው እንደጨበጠ ቀና ብሎ በበሩ ትይዩ ያለው ግድግዳና ኮርኒስ የተገናኘበት ቦታ ላይ ቦዘ። አንድ ሊያየው ሆነ ሊለየው ከማይችል ኃይል ተግሳጽ የሰማ መሰለው። ጆሮውን አቅንቶ ማዳመጥ ጀመረ። ምን መስራት ነው? ትናንት ከብስራት ጋር ምን ተባባልክና አጉል ሥራ ለመስራት ተነሳ ያለው መሰለው። እርግጥ ጉዞ የታለም አልነበረም። የማታው የብስራትና የራሱ ክርክር ከች አለበት። ሙላቴ በል እንግዲህ የእስከ ዛሬው ይበቃል። ባይሆን ነገ ሥራ ገባ። ይህንንም ሰውዬ ከሰው አፍ አናስገባቸው ባለው ጊዜ ሙላት በበኩሉ መልሶለታል። ጉድ! ከሰው አፍ ከገቡ የእስካሁኑ እንጂ ካሁን ወደ ያለው አይመስለኝም። ብቻህንማ በምንም ተአምር ትቼ አልሄድም በማለት እንደምንም አሳምኖት ነበር። በዚያም ላይ አለቃው ፈቅደውለታል። ስለዚህም በስምምነታቸው መሠረት ሁሉም ሰው የሚያውቀው ሙላትና ብስራት አብረው እንደሚውሉ ነበር። ይገርማል። ትናንት ስለመኔት ሄጄ ኖሯል ወይ? ዛሬ ያሳሰበኝ ጉዳይ ትናንት ሳያሳስበኝ ቀርቶ በሞተ ነገር ላይ ምን ፍጠር ይለኛል? በክፍሉ ውስጥ እየተንጎራደደ ከራሱ ጋር ሰጣ ገባውን ብቻውን ተያያዘው። ሌላ የጭንቀትና የድረሱልኝ ድምፅ በክፍሉ ውስጥ ያስተጋባ መሰለው። የኔ ውለታ የሆነ ሙላቴ፣ አንተም የስብሐት ድምፅ ለመሆኑ አልተጠራጠረም። ወደ ብስራት ክፍል ተሽቀነጠረ። በሩን በስርዓት አልነበረም የከፈተው። ለውጥ የለም። ብስራት ሰላማዊ እንቅልፍ ላይ ነው። በጥልፊያ ወደ ሳሎን ተመለሰ። ከኪሱ እስክሪብቶና ብጣሽ ወረቀት በማውጣት አጠር ያለች ማስታወሻ ጻፈ። ደህና አደርክ ብስራቴ፣ ቢሮ ሄጃለሁ፣ ቶሎ መለሳለሁ ይላል። ጠረጴዛ ላይ ካስቀመጠ በኋላ ወጥቶ ሄደ። መንገድ ላይ ግርግር የተከሰተበት አካባቢ በትኩሱ ደረሰ። አቋርጦ መሄድ አልቻለም።
ለተሽከርካሪ የሆነ ለእግረኛ መንገዱ ዝግ ሆነዋል። በዚህ መሃል ሊባክን የሚችለው ጊዜ ታየው። የሚያየውን በድንጋጤ እየተከታተለ መጠባበቁ ግድ ሆነ። ተሎ የሚገባደድ አልሆነለትም። ግርግሩ ቀጠለ። ሰዓቱን ተመለከተ። ጊዜው ግን እየበረረ ነው። እንደዛም ሩጬ ቃላባይም ሆኜ ከሁለት የወደቀ ዛፍ ይሏቸዋል። ይሄ ነው። መሪውን በቡጢ ደልቀው ገባ። ግርግሩ ደንታ የሰጠው አይመስልም። በፈለገው ምክንያትም ይሁን ከፊት ለፊቱ ያለው ተሽከርካሪ ሁሉ መንቀሳቀስ የሚጀምርበት ሰዓት ብቻ ነበር የናፈቀው። ሁኔታው የዋዛ አልነበረም ኖሯል። የፈጀው ሰዓት የግድ እንዲባክን ማድረግ ብቻ ሳይሆን እይታውንም ቢሆን ያለ ውድ በግድ እንዲከታተል የሚስቡ ክስተቶችም ሆነው ታረፉ። የደንብና የሲቪል ልብስ የለበሱ የመንግስት የጸጥታ ሰራተኞች በእግርና በተሽከርካሪ ከወዲያ ወዲህ ይርመሰመሳሉ። በተከሰተ ጉዳይ ላይ ያተኮሩ አሉ። እግረኛን የሚያባርሩ አሉ። ተሽከርካሪዎችን በተቻለ መጠን ከፊት የሚሆን ከኋላ የሚመጡትን የሚያስቆሙ፣ አዙረው ወደ ኋላ እንዲመለሱ ለማድረግ የሚጥሩና የሚሯሯጡም አሉ። ፋታ ያገኙ አይመስሉም። ሁኔታውን ከቁጥጥር ውጭ ያደረገው አውራ መንገዱ አንድ ወጥና ግራ ቀኝ ማጓደኛ መንገድ በቅርብ ያለ መኖሩ ነበር። በጸጥታ ሰራተኞቹ በኩል ያለው አማራጭ ግልጽ ነበር። አንድም በውድም ይሁን በግድ ባለ አሽከርካሪ ተሽከርካሪውን እየተወ እግሬ አውጭኝ እንዲል ማድረግ፣ አለያም እንዳይታይ የተፈለገውን ጉዳይ በመቼስ ምን ይደረግ የአደባባይ ምስጢር ሊሆን መተው ነበር። ችግሩን የተረዱ ይመስላል። ባለመኪናዎችን ትተው በእግረኛው ላይ ብቻ ተኩረዋል። እነ ሙላት ያሉበት አካባቢ ያሉ ባለ ተሽከርካሪዎች በተለይ ድርጊቱን ጥርት አድርጎ ለማየት የሚያዳግት አልነበረም። የጸጥታ ሰራተኞች ንግግር ሳይቀር ይሰማል። ሙላት የግርግሩ ምክንያት እየተረዳው መጣ። ያላወቀው ቢኖር እነማን በነማንና ከምን አንጻር የሚለው ብቻ ነበር። በዚህ ሁኔታ ግርግር መሃል የሙላት አንድ አይን ከሚያውቀው ሰው ላይ ያረፈ። አይኑን ማመን አቃተው። ደበሳይ ነፍሱን ስቶ ከላይ ከታች ይላል። ሙላት ሰራ ካላቱ እንደተነፈሰ ጎማ ቁልቁል ሲወርድ ተሰማው። ነገር ዓለሙ ሁሉ እንደተበላሸ ገባው። ሰማይ ምድሩ ዞረበት። በግንባሩ መሪው ላይ ተደፋ። በዚህ መልክ ምን ያህል እንደቆዩ ባይገባውም የቀሰቀሰው ከኋላው የሚሰማ የምድረ ተሽከርካሪ ጥሩምባና እሱን ተከትሎ በሩን በቡጤ የሚደበድብ የትራፊክ ፖሊስ ቡራ ከረዩ ነበር። እውነትም ከፊት ለፊቱ የነበረው ተሽከርካሪ ሁሉ ተፈትልኮ የሱ ብቻ መንገድ ዘግቶ ኖሯል። ለማስመሰል ያህል ከማርሹ ጋር ይታገል ጀመር። መላ ሰውነቱን እየሰቀጠጠው ወደ ቢሮ ሸመጠጠ። ቢሮ እንደደረሰ ጊዜ ማባከን አልፈለገም። ማንኳኳቱም ይቅር ታይቶም ሆነ ተሰምቶ በማይታወቅ ሁኔታ በራቸው በድንገት ተበርግዶ ከመከፈቱ የተነሳ በመደናገጥ ከመቀመጫቸው ፎክረው የተነሱት አለቃውን ባየ ጊዜ ነበር ትልቅ ስህተት መፈጸሙን የተገነዘበው። ሁለቱም በየግላቸው በተፈጠረው አባዜ በቆሙበት ደንዘው ቀሩ። ቀድመው የተረጋጉት አለቃው ነበሩ። የጤና ያለ መሆኑን በትክክል ተረድተውለታል። ትቼው መጣው እንዳትለይ ብቻ ላለማስደንገጥ ያሉት ነበር እኮ። ጨብጠኝ። ምስጢር ባዘሉ ጥርሶቻቸው ፈሽረክ ብለው እጆቻቸውን ዘረጉለት። የውር ድንብሩን በሁለት እጆቹ ጨበጣቸው። አጨባበጡ ሳይቀር እንግዳ ሆነባቸው። እንዲቀመጥ ጋበዙት። መቀመጡ እንዳዩ ተቀመጡ። በረታችሁ ለመሆኑ የሚያወጧቸው ቃላት እንጂ አይኖቻቸው የሙላትን ገላ ሰርስረው የሚገቡ ይመስላሉ። አንተ ባትለኝም ስጉ መሆንክን አውቃለሁ። ያንኑ ፍራቻም ነበር አስቀድሜ ሰሞኑን ካጠገቡ እንዳትለየው ያልኩት። ታዲያ ምነው ቃላችን ፈረሰ ሙላቴ? መልስ ፈልጋ ያቀረቡት ጥያቄ እንዳልሆነ ሁኔታቸው ያስታውቃል። አጥረውት በሐሳብ ነጎዱ። እኔ እንኳን ይነሳል ብዬ ነበር። ምን ላድርግ ብለ ነው? ቀላል ጠበቅኩት እንዴ? ሐሳቡ ሁሉ እንደሬሳ በሰላዊ ጥሎ የራሱ ጉዳይ በየጣጥያው መጣኋ። የተንተባተበ የተርበተበተና ቅዠታዊ አገላለጽ ነበር። ሊያቅለሸልሸው የፈለገም ይመስላል። ምንድነው የምታወራው ሙላቴ? የጤና እንዳልሆነ የገባቸው ስባት ሁለንተናቸው በጥርጣሬ ተሞላ። ችግር አለ? የተጣመሩ ሁለቱ እጆቻቸውን በጠረጴዛቸው ላይ ተደግፈው ወደፊት በማስገግ አይኖቹን አባረው ያዟቸው። ሙላት ምን ማለት እንዳለበትና ከየት መጀመር እንዳለበት ግራ ተጋብቷል። ከንፈሮቹ ሳይቀር ኮቸሮ መስለዋል። ምራቁን ለማወጥ ከጉሮሮ ጋር ትግል ይዘዋል።
በዚህ ፋንታ ሁለት እጆቹ በአየር ላይ ቃላት መምረጥ ያዙ። እንደተቸገረ በግልጽ የተረዱት ስብሃት ስሜቱን በማይነካ መንገድ አለሳልሰው ቀረቡት። እኔ የምለው ሙላቴ ማን ነው እንዲህ አሯሯጥ በሞቴ? ወዶ አይስቁት ሳቅ ጨመሩበት። ሰዓት ያለፈበት የድሮ ተማሪ አላም የደነበረ ተባራሪ ሆንክብኝሳ። ለመሆኑ አመጣጥ ከወደ ቤት ነው? ሰውነታቸውን ይበልጥ ወደሱ ለጠጡት። ሙላት ፍዝዝ ድዝዝ አለባቸው። ፊቱ ላይ የድንጋጤ ያሉት የእልህ ስሜት ሲፈራረቁበት አነበቡት። ትሰማኛለህ ሙላቴ? እኔና አንተ የስሜት ሸዎቻችን ተመሳሳይነት እንዳላቸው አትርሳ። ለመናበብ ጊዜ ይፈጅብን አይመስለኝም። እንኳንስ በዚህ ደረጃ ቀርቶ ማለት ነው። በትክክል የሆንከው ነገር አለ እንድትነግረኝ ይፈልጋለሁ። ውጥር አድርገው ያዙት። ሙላት አቅሩ ሙሉ በሙሉ ባይመለስለትም እንደተጋለጠ ገባው። ሊዋሻቸው አልፈለገም። ሊገልጽላቸው ተገደደ። ትክክል ነው ጌታዬ፣ ተጨንቄ ስላስጨነቅኩት በጣም ይቅርታ። ያልጠበቅኩት ነገር ስለነበር ትንሽ ግራ ተጋባሁ በማለት ቀጠለ። አሁን ሰመጣ ይገርማዎታል። መንገዳችን ላይ ሁለት ሰዎች ተዘርረው አየሁ። ምን ላድርግ ብለው ነው? መጥፎ ግር ነበር ጌታዬ። ተዘርረው ስትል እርምጃ ተወስዶባቸው ማለት ነው። ማነው ወሳጁ? የመንግስት ሰዎች ለመሆናቸውማ ምን ጥርጥር አለው ጌታዬ። ተለይቷቸው በሐሳብ ተፈተለከ። የሚታወቁ ሰዎች አሉበት ማለት አልፈለጉም። የአሁኑ ክስተት ላለቃው ድብቅ ከሆነው የሰሞኑ ሽረባና ሽርጉድ ጋር ተደማምሮ ፊቱ ላይ ድቅን እያለ ሰራ አካላቱን እንደ ባዘቱ ያባዘተው ጀመር። እርምጃ ተወሰደባቸው ስለምትላቸው ሰዎች ምንነት የሚታወቅ ይመስልሃል እንዴ ጌታዬ? እንኳንስ ተመልካቹ የጸጥታ ሰዎችን ቢሆኑ ከንዴት የመነጨ ስሜት ይመስላል ከዲሲፕሊን ውጭ ሳይሆኑ የቀሩ አይመስለኝም። ጉዳዩ የአደባባይ ሚስጥር ከመሆን አልዳነም። ግምታችን ትክክል ነበር ማለት ይቻላል። እነማን ለምን የሚለውን እንተውና በሰውነታቸው አቋምና ይገርማውታል በአንዳንድ ምልክቶቻቸው የመሃል ሀገር ሰዎች እንዳልሆኑ ጥርጥር የለውም ጌታዬ። ሙላት የሻምበል ድንፋታ መጣበትና ላፍታ ያህል ጸጥ አለ። ምድረ ገንጣይ አስገንጣይ፣ ለዚህም በቃ እንዲያ ነው እንጂ ይኸውም ሲያንሰን ነው። እሳት በጉያ ይዞ ጎረቤት ጥሪ ይሄዷል ይሏል። ይሄ ነው በጣም ተቀለደ እንጂ ይሄ ንቀት፣ ድፍረት ወይም ውርደት ብቻ አይደለም። እብደቱ ሁሉ ወረል ብሎ ታየው እና ስለዚህም ባጭሩ እነዛው መከረኞች የሰሜን ሰዎች ናቸው ማለት ነው። እንዳልተሳሳትኩ እርግጠኛ ነኝ። ቅዝዝ ባለ አመለካከት ተመለከቱት። ሙላት ለመጀመሪያ ጊዜ ደግሞ ፈላ። በአባባላቸው የሚያደናቆሩት መሰለው። በተለይ አፋቸውን ሞልተው እነዛ መከረኞች የሚለው አገላለጽ መወገናቸውን ቁልጭ አድርጎ ከማሳየቱ ድፍረታቸው አናደደው። ለሳቸው የነበረውን አዘኔታ አንዳች ነገር ከላዩ ላይ ገፎ ሲጥልበት ታወቀው። ዘም ብሎ ማለፍ አላስቻለውም። ለአንድ ተልእኮ ከሰሜን የመጡ ለመሆናቸው አንድና ሁለት የለውም። ለዛውም እኮ ለተቀደሰ ቢሆን በጎ፣ ለረከሰና ለበሰበሰ ዓላማ አጥፍቶ በመጥፋት አገር ከቀናች እናያለና። ከንፈሮቹ ሁሉ ተንቀጠቀጡ። አለቃውን ሕግ ፊት አቁሞ የሚፋረዳቸው አስመሰለው። ባይታወቀውም አስተያየቱ ሁሉ ይጠኛ አልነበረም። አፍጥጦና ጥርሱን ነክሶ ተመለከታቸው። ስብሃት ቃል አልተነፈሱም። ጭራሽ የሚያፈዝ ፈገግታ እያሳዩ የሚቀልዱበት መሰለው። ምን እንዲህ እንዳደረጋቸው ሲያስበው እየደስኮረ የነበረው ራሱ እየኮነነና ከነደበሳ አስቀድመው ደርሼብሃለሁ ያላወቅኩ አይምሰልህ የታባህ የትገባ ይሆን እያላቸው ያለ ራሱ መሆኑን ሲረዳ ከዋለ። ቀና ብሎ አይናቸው ማየት አልደፈረም። እስኪ ምን ማድረጌ ነው? ራሱ በራሱ በስብሶና ሰልስሎ ሊበጠስ በደረሰ ገመድ ላይ የኔ ጭብ ያወጥቶ መገዝገዝ ምን ይሉታል? ምን ነው አፍለቀቀብኝ ዛሬ የምጣዱ ሳለ እንቅቡ ተንጣጣ ይሏል። ይሄ ነው በማለት ውስጡን ያብሰለስለው ጀመር። ስብሃት የሙላትን ችግር በሚገባ ተረድተውለታል። በክፋት አልተረጎሙበትም። ሰማ ሙላቴ አሉ ከመቀመጫቸው የተስተካከሉ በቁም ነገር። ከፋም ለማም በተቃራኒ ያሉ ፖለቲከኞች በሚያደርጉት መናቆርን በለው ፍትጊያ ዘወትር ተሰቃዩ ሆነ ተሳቃቂው ከፖለቲካ ውጭ ያለው እንደነዛ አውራ መንገድ ላይ ወድቀው አየኋቸው የምትላቸውና ያንተው ቢጤ ነው። ይህን ጊዜ ዋኖቹ ከመጤፍ አልቆጠሩትም። ለምን ብትል ድልን ስታስብ ንቁ ታጋይ ከሆንክ አስቀድመህ መስዋዕትነትን ትረዳለህና። ይህንን ደግሞ ሁለቱም ወገኖች ቢሆኑ ያጡት አይመስለኝም።
እርግጥ ከቀለም ላይ ቀስሙት ይችል ይሆናል፣ ቢያንስ ልምዱ ግን አላቸው። ላለለት ደግሞ ከልምድ በላይ ጥሩ አስተማሪ የለም። በእርግጥ ትምህርት የልምድ አቋራጭ ህይወት ጎዳና ነው፣ ተመራጭነት ይኖረዋል። በእጃቸው የነበረውን ብዕር በጣቶቻቸው መሃል አስገብተው እንደ ሙዚቀኛ ዱላ ያሽከረክሩት ጀመር። ርቀው ሄዱ። ሙላት ያለቀው ሁኔታ ይበልጥ እያስገረመው መጣ። በአንድ በኩል ያለመደበቃቸው ለሱ ያላቸውን ፍቅር ማሳየታቸው እንደሆነ ተገነዘበ። እሱ በእርሳቸው ቦታ ቢሆን ኖሮ የሱን አይነቱን ሰው በአሁኑ አቀራረቡ ሌላው ቢቀር ሊያመናጭቀው እንደሚችል ሲረዳ ሰውነቱ መልሶ ተከፈለበት። አንጀቱ ባዘኔታ ሲላወስላቸው ከውስጥ ተሰማው። አንገቱን ደፋ፣ ተወሳሰበበት፣ ራሱን ያዳምጥ ጀመር። እናም ነፍሴን ስቼ ስበር ነው የመጣሁት በለኛ። ምን አይነት ክፉ አጋጣሚ ነው! እውነትም ሙላቴ ማታ እንሰማዋለና። በያዙት ብዕር ጠረጴዛቸውን ይቆረቁሩ ያዙ። አቤት አለ ሙላት ግራ በተጋባ ስሜት። ማለቴ አያንተ ገና ምን አይተህ እና እጅል የዋሉበት ሜዳ እቺ ያልታደለች የወላድ መካን የሆነች ሀገር። አይኖቻቸው ፊት ለፊታቸው ከሚታየው ግድግዳ የተለጠፈ የኢትዮጵያ ካርታ ላይ እንደተሰኩ ቀሩ። ጥርሶቻቸውን ከውስጥ ያፋጯቸው ጀመር። ከዚህ መጣ ሳይባል እንባ በዓይናቸው ከተም አለ። ጊዜ ያልወሰደባቸውም ግድቦቻቸውን እየጣሱ ጉንጮቻቸውን እያረሰረሱ ቁልቁል ዱብ ይሉ ጀመር። አልጠበቁት ነበርና አይኖቻቸውን ከሙላት ለማሸሽ ፈለጉ። ቶሎ ብለው የሱሪ ግራ ቀኝ ኪሶቻቸው እጆቻቸውን በመስደድ አንደኛው እጃቸው መሐረብ ይዞላቸው ከች እንዳለ ወደ አይኖቻቸው በመላክ የለቅሶ ላለማስመሰል ጥረት በማድረግ ባልሙላቴ ለማንኛውም ይህንን አየህ ብሎ አይደል ሲያሮጥ ያመጣህ? አሁን ሳይበቃም ፈጠንና ወንድም ዘንድ ተመለስ። ነገ ከነገ ወዲያ በሰፊው እንጨዋወታለን። የዛው ሰው ይበለን። በተጨነባበሰ አይን እጃቸውን ዘረጉለት። ሙላት ሊጨብጣቸው ብድግ ከማለቱ በሩ ብግድ አለ። ተንጋግተው ከመግባታቸው ወታደራዊ ትእዛዝ ተከተለ። እንዳትነቃነቅ አለ ከፊት ለፊት የነበረው መቶ አለቃ እንደ ተንደርደረ ሽጉጡን በስብሃት ግንባር ላይ በማነጣጠር። ሌሎች ሁለት ወታደሮች እጆር ላይ በማለት በግራና ቀኝ ጆሮ ግንዶቻቸው ትይዩ ክላሽንኮቭ ጠመንጃ ተደገኑባቸው። ስብሃት ሙላትን ሊሸኙ ለወጉ ያህል በተዘረጋ ቀኝ እጃቸው ላይ ግራ እጃቸውን አክለው ጭራሮ አደረጓቸው። ሙላት በበኩሉ በተመሳሳይ ከጀርባው ተደግኖበታል። እጤው ድብ ብሏል። ሌላ ትእዛዝ ተከተለ። ከአሁኗ ሰዓት ጀምሮ በቁጥጥር ስር ሆኗል ስብሃት የሚል። ሙላትን ድምፅ ያውቀዋል። ቀና ብሎ ቢያይ በወደደ ግን ፈራ። ምላሹን ካለቃው ዘንድ አገኘው። ሻምበል ደገፋ ጅማ ፈሪ አለምሰልህ የሚጠበቅ ነው። የአይነቱ ጉዳይ በእኔ አልተጀመረም፣ በእኔም የሚያከተም አይሆንም። የሆነ ሆኖ ጓደኛህ አንተን አስቀድሞ የተቀረባክ በሱ ያምርም ነበር። አፌዙበት። ሙላት ሰማይ መሬቱ ዞረበት። የመጣ ይምጣ ብሎ አለቃውን አጨሉ ቆያቸው። ስብሃት ከምን ጊዜውም በላይ የደስደስ ፊታቸው ላይ ይነበባል። ሻምበልን በተመሳሳይ ያየው ንዴት ሰራ አካላቱን ይሰብቀው ይዟል። ከመመሪያ አንጻር ይመስላል የገደበው ነገር ባይኖር ቢደፋቸው ውዴታው እንደነበር አስታውቆበታል። መቶ አለቃው ብቻ ነበር ንዴቱን ማብረጃ ያገኘው። የሙላት የመጨረሻ እይታ ታይታ ኖሯል። ታንደድሮ በሽጉጥ አፈሙዝ ደም ቧንቧው ላይ ሲያሰርፍበት አፍታ አልቆየም። ሙላት አጓርቶ ባፍጢሙ ወለሉ ላይ ከመደፋቱ ደንባባ ፍንጫው ቶለል ይል ጀመር። የምቱ ጥንካሬ ይሁን የወለሉ ግጭት የሚታወቅ ነገር አልነበረም። ሻምበል ደገፋ ዘወር ሲል እርምጃው በሙላት ላይ ነው። የፈሰሰ ውሃ ይታፈስ ነገር ሆነበት። አንቀጠቀጠው። ከራሱ ጋር ታገለ። መቶ አለቃውን ቢያደባየው በወደደ የያዘው እንደ ብራቅ ጮኸበት። ጊዜ አላባከነም። ሙላትን ከወደቀበት አቃናው። ተረፍክ ሙላቴ፣ በጣም አዝናለሁ። በስህተት የተፈጸመ ጉዳይ ነውና በጣም ይቅርታ። ጥፋቱ የኔ ነው። አስቀድሜ መገለጽ ነበረብኝ። ዳሩ አንተ ትኖራለህ ብሎ ማን አሰበ? ከኪሱ የጉርጉር መሐረብ አውጥቶ አገጩን ይዞ ቁልቁል በመፍሰስ ላይ ያለውን ደም ሊጠራርግለት ቢሞክርም ደሙን ማቆም አልቻለም። መቶ አለቃው የሻምበልን እንዴት ያበረደ መስሎት ሙላትን ማባበል ይዟል። የመኑዛዜ ነው እሱ። ይልቁን ወደ እጅ መታጠቢያ ወሰደውና የመጀመሪያ እርዳታ አድርግለት። ሌላውን በምንጠያየቅበት ቦታና ሰዓት እንጠያየቅበታለን። ሻምበል በግልምጫ አነሳለት። ማቀፍ አይሉት መደገፍ ነበር የመቶ አለቃው አወሳሰድ። ቢያዝለው በወደደ። ሙላት ሲመለስ
ከምን ጊዜው ለዛ እንዳበቋቸው አይታወቅም። ስብሃት ቦታቸውን ለቀው ከጠረጴዛው ፊት ለፊት ከሚገኘው ግድግዳ የሀገሪቱ ካርታ ስር ተንበርክከዋል። በእጆቻቸው ካቴና ገብቶባቸዋል። ከግራ ከቀኝ መሳሪያ ተደግኖባቸዋል። ከግራ ቀኝ በጥፊ ሳያላጓቸው የቀረ አይመስልም። ፊታቸው አካባቢ ምልክት አውጥቷል። ሻምበል የሙላትን የጉዳት መጠን አጋልጦ በማየት እንደፈራው ያለመሆኑን ገልጾ ካጽናና በኋላ ፈንጠር ያለ ቦታ በተዘጋጀለት ወንበር እንዲቀመጥ ሲያደርግ ለእንግዶቹ ለጓዶቹ ማሳሰቢያ በመስጠት ጭምር ነበር። ጓዶች፣ ይህ ጓድ ጥንቃቄ ሊወሰድለት የሚገባ ጓዳችን ነው። ያለፈው አልፏል ካለ በኋላ ለሙላትም ያለው ነበር። ጓደ ሙላት፣ እንግዲህ በአይንህ በብረቱ ተመልከተው። እስከ ዛሬ ስንልህ የነበረው ሁሉ እውነትና ውሸት የሚለየው ዛሬ ነው። ይህን ጉድ ታየው ዘንድ ያልተጠራህ የክብር እንግዳ ነህና እድሉን በማግኘትህ እድለኛ ነህ ማለትም ይቻላል። ምናልባት ውድ ጊዜን ተሻምተንብህ ከሆነ ይቅርታ። ዳሩ ለዚህ አይነቱ ጓድ ነበር እኮ መከራን የምትበላው። በሽሙጥ አለቃውን አሳየው። አይዞህ፣ በቃላት ብቻ የሚቀር እንዳይመስልህ በማለት እንደገና ወደ ቡድኑ ዞረ። መቶ አለቃ፣ ለግዳጅ ቁጥር 2 ወደፊት በማለት ትእዛዝ ሰጠ። ሙላት ሰውነቱ እያለቀ አለቃውን ስረቅ አድርጎ አያቸው። ዕቃ የጠፋባቸው አይመስሉም። ጭራሽ ይጠባበቁ የነበሩት የእሱን አይን ኖረዋል። በታሰሩ እጆቻቸው መሃል ያሉትን አውራ ጣቶቻቸውን ሽቅብ በመቀሰር የጀብዱ ሥራ ባለቤትነታቸውንና የበላይነታቸውን በሚያሳይ መንፈስ አሳዩት። ሙላት አይኑን ማመን አቃተው። የሚያሾፉበትም መሰለው። ከምን አንጻር እንደሆነ ሊገባው አልቻለም። ሺህ ጊዜ ዓላማ ቢሆን ሺህ ጊዜ ትግል የሚሉት ፈሊጥ ቢሆን የሚደመደመው በቃ በዚህ አይነት ነው ማለት ነው ወይስ ፖለቲከኞች ማለት ጥንቱኑ ሲፈጠሩ ለዚሁ ሲባል የተፈጠሩ ልዩ ፍጥሮች ናቸው ማለት ነው ሲል ከራሱ ጋር እንካስላንት እያገጠመ ለቻለ ቢለውም አልቻለውም። አሁንም እንደገና ስረቅ አድርጎ አያቸው። አይናቸው ከእርሱ ዘንድ አልተነቀለም ኖሯል። ተረጋጋ እና ምን ያመጣሉ የሚል ምልክቶችን የያዘ የመዳፍና የትከሻ ቅንብር ምልክቶችን አሳዩት። ድርጊታቸው ሁሉ የግርምቢጦሽ ሆነበት። ቡድኑ ፍተሻውን ቀጥሏል። ለመመርመሪያነት የሚያገለግል ዘመናዊ መሳሪያም ተይዞ ስራውን ጀምሯል። ጉዳዩን በባለቤትነት የሚመራው ጓድ በሙያው የተካነ ለመሆኑ ጥርጥር የለውም። የሁሉም ትኩረት እሱ በሚያደርገው ስራና በሚሰጠው አስተያየት ላይ ተመርኩዞ በጉጉት ይጠበቃል። ስራው የተጀመረው በአንድ በኩል በሚታየው መጋረጃ በኩል ነበር። ከ7 ፈረስ የሚያስገልብ የተንጣለለ ቢሮ ከራሳቸው ጠረጴዛ 1.25 ሜትር ያህል ራቅ ብሎ በስተቀኝ በኩል ቁመቱ ከጣራው ተነስቶ ወለል ሊነካ ምንም ያህል የማይቀረው ወርዱ ከ3 ሜትር የሚያንስ ቀይ ከፋይ መጋረጃ ተንጣሏል። ሙላት ይህንን መሰሉን ጉዳይ አገልግሎት ለምን እንደሆነ መጠየቅ እንዴት እንዳልቻለ የተረዳው ገና አሁን ነበር። ለጌጥም ይሁን ለሌላ እንደ አንድ የክብርና የደረጃ መለያ አድርጎ ነበር የሚቆጥረው። ምክንያት ነበረው። ይህ አይነቱ ነገር የሚታየው በጣም ጥቂት ምናልባትም በጣት የሚቆጠሩ በሀገር ደረጃ እጅግ ከፍተኛ ቦታ ባላቸው ጓዶች ቢሮዎች ብቻ እንደሚገኝ ያየበትም የሰማበትም ሁኔታ ነበር። ከዚህ ውጭ የሚያውቀው የሚጠይቀው ጉዳይ አልነበረም። መጋረጃ ወለል ብሎ ተከፈተ። ደንበኛ መድረክ ኖሯል። ተገረመ። በዚህ መስሪያ ቤት የተቀጠረበትን ጊዜና ይካሄዱ የነበሩ መለስተኛ ስብሰባዎችን አስታወሰ። ይህ አይነቱ መድረክ ሳያስፈልግ ቀርቶ አይደለም። ስራ ላይ የዋለበት ጊዜ ግን ትዝ አይለውም። ታዲያ ለምን ሲል ራሱን ጠየቀ። መልስ ግን አልነበረውም። ቢኖርም መጥፎውን በስባት ላይ የሚያጠናክር እየሆነ አስቸገረው። ዘመናዊ የፍተሻ መሳሪያ ትኩረቱን በጣራው በግድግዳውና በወለሉ ላይ ባደረገ ቁጥር አልፎ አልፎ የተለያዩ ምልክቶችን ይሰጥ ጀመር። ባለሙያው ድምፅ በሰማባቸው ቦታዎች ላይ በባለቀለም ጠመኔ ምልክት እያደረገ ያልፋል። በዚያው መጠን የቡድኑን ደስታ በቃላት መግለጽ ያዳግታል። የመሳሪያ ፍተሻ እንደተጠናቀቀ ምልክት በተደረገባቸው ቦታዎች ላይ እርምጃ መውሰድ ተጀመረ። በቅድሚያ ይበልጥ ትኩረት ወደ ተሰጠው ተግባር አመሩ። ከግድግዳው ጋር ተያይዘዋል። ከመሬት ይነሳና ኮርኒስ ላይ ይደርሳል። ከምርጥና ውድ እንጨት የተሰራ አይንን የሚስብ ውብና ውድ ቁም ሳጥን ነው። አንደኛው ወታደር ከተጠጋ በኋላ የዘነጋውን ነገር አስታወሰ። ቁልፍ ጌታዬ ሲፈራ ሲቸር ነበር አጣያየቁ። ስብሃትን ደደብ የመስሪያ ቤትን ግምጃ ቤት የምትከፍት መሰለህ? የተሸከምከው ሳንጃ ጥሬ ስጋ ልትበላብን ኑሯል። ዱላ ቀረሽ ነበር የሻምበል ወረፋ። ወታደሩ ሴኮንድ አላባከነም።
ሳንጃ ባፈሙዝ እንደወደረ 2-3 ቦታ ደህና አድርጎ ቦረቀሰው። በሮቹ ብርክድ አሉ። ከውስጣቸው እጹብ ድንቅ የሚያሰኙ ጉዶች ይወጡባቸው ጀመር። በከፍተኛ ጥንቃቄና በጥበብ እየወጡ በስነ ስርዓት መድረክ ላይ ተከማቹ። በአብዛኛው እጅግ ዘመናዊ የሆኑ አውቶማቲክ እጅ መሳሪያዎች፣ ፈንጂዎች፣ የወታደር መገናኛ ሬዲዮኖችና በዛ ያሉ ሰነዶች ይገኙበታል። ያልተገረመ ቢኖር አንድ ሰው ብቻ ነበር፣ ስብሃት። አዳዲስ ነገር ባዩ መጠን ፈገግታ በፈገግታ ይሆናሉ። ሁኔታቸው ያበገነው ሻምበል በርበሬ በመሰሉ አይኖቹ ካነሳላቸው በኋላ ስብሃት፣ አየው ስራህን። ይህች ድሃ ሀገር በባዶ አንጀቷ ባጎረሰች እጇን ትነክሳት። ጫካ ያሉ ወንበዴ ዘመዶችህ ድል አድርገው ቢገቡስ ከዚህ የተሻለ ቦታ እንደሚሰጡህ ለመሆኑ ምን ያህል እርግጠኛ ነህ? እንባ ተናነቀው። የኔ ወንድም ዳላዩ ታሳያቸው ከት ብለው ሳቁበት። ስላቅ ነበር። ሻምበል በንዴት ጨሰ። ተንደርድሮ በጥፊ ጮላቸው። ምን ታድርግ? በልሆሮ መንግስት እጅ ላይ ወድቀሃል። ዘንጥብኝ፣ የፈለግከውን ነገር ተናገር። ከፊታቸው ከል በማለት እየተንጎራደደ የደሰኩል ጀመር። አይ ወታደር መሆን ዘላለም ከአንድ የበላይ አካል ትእዛዝ መጠበቅ የሉት አባዜ። መሳሪያው በጄ፣ ጥይቱ በመሳሪያው፣ ጠላቴ በጄ። ጠላቴ መሆኑን እያወቁ ጠላቴ ስለመሆኑ ራሴ በሰጠሁት መረጃ ከበላይ እንዲረጋገጥልኝ የምጠብቀው ለእርምጃስ ፈቃድ የምጠይቀው እረስ ከመቼ ይሆን? ይጠቀሙ፣ ግድ የለም። ይኸው ለዚህ ያበቁን እንጂ ምን አተረፉ? አረረ፣ ታከነ። ሻምበል ደገፋ ጅማ መለስ ሲልለት አለቆቹን እየኮነነ መሆኑ ገባው። አካባቢው ያሉ ባልደረቦች እንዲረዱለት የፈለገ ይመስላል። ትኩረቱን ሙሉ በሙሉ ወደ እነሱ አድርጎ ጥንቱኑ ይህን ስሪት ያወጣህ ግለሰብ ሰርጎ ገብ መሆን አለብህ፣ ጓዶችን ሳይቀር አሳሳትህ በማለት መልስ የሚጠባበቅ ይመስል ገረመማቸው። ሁሉም በአዎንታ ራሳቸውን ሲነቀንቁለት ደስ አለውና መለስ አለለት። ሻምበል በረድ ሲልለት ወደ ሬዲዮ መገናኛው በመቅረብ ያገላብጠው ጀመር። የሚገርመው በእኛ ወዳጆች የተሰራ መሆኑ ነው። በሬ ካራጁ ይውላል ይሏቸዋል። ይሄ ነው፣ ለዛውም እጅግ ዘመናዊ። ታግለን ሙተናል። ድንቄም ታገለች። አየር ላይ ምራቅ አልባት ቱፉታውን ለቀቀው። በሌላ አቅጣጫ በፍተሻ የተሰማራው ወታደር ስራውን ሙሉ በሙሉ ከማከናወኑ በፊት ሻምበል የወታደሩን ክሳድ ጨምድዶ ወደ ኋላ አሽቀነጠረው። ስራውን ራሱ በባለቤትነት ማካሄድ የፈለገ ይመስላል። ይህ ነው የማይባል ሰነዶችን የያዙ አቃፊዎች እየተሽጎረጎዱ ጠረጴዛ ላይ ተቆለሉ። ሌላው አስፈላጊ አይሆንም አለ ሻምበል። በተገኙት ብቻ ይረካ ይመስላል። ሻምበል ለአብነት ያህል አንዳንዶቹን እያነሳ ገረፍ አድርጎ በማንበብ ጽንሰ ሐሳባቸውን ለጓዶቹ ካሳወቀ በኋላ በስርዓት በማስቀመጥ ፋንታ ከጠረጴዛው ጋር ያላተማቸዋል። በንዴት የቀረ ምስጢር ነክ የሆነ ነገር አለ ማለት ያዳግታል። ያልዳሰሰው ክፍል አልነበረም። የሚገርመው መንግስት በመግለጫ መልክ ለህዝብ ያቀረባቸውና ማብራሪያቸው ብቻ በአንዳንድ ከፍተኛ ባለስልጣናት ብቻ የሚታወቁና በምስጢር የተያዙ የሀገሪቱ አበይት ወቅታዊ የፖለቲካ፣ የኢኮኖሚ፣ የሶሻልና የወታደራዊ ነክ አንገብጋቢ ጉዳዮች ነበሩበት። ከዚህ በመለስ በሁለቱ ወገኖች ያሉ ጠንካራና ደካማ ጎኖች እየተገመገሙ የተሰጡ የመፍትሄ ሐሳቦችን ያዘሩ ሪፖርቶችም ይገኙበታል። በሌላ በኩል አንዳንዶቹ በኮድ የተላለፉ የደብዳቤና የቴሌግራም መልእክቶች ይገኙበታል። አባባላቸው ለሁሉም እንቆቅልሽ ነበሩ። ከሁሉም ይበልጥ የሚገርመው ብስራት መፈታት ያለበት ዋና ምክንያት እና መፈታት ያለበት ቀን መቼ መሆን እንዳለበት እቅዱ በሚገባ እንደተከናወነ፣ ከዚህ ተነስቶ አሁን በተገኘው እድል ተጠቅሞ አያሌ ስራዎችን ማከናወን እንደሚቻል የተላለፈ ሪፖርትም ተገኝተዋል። ግዳጁ እንደተጠናቀቀ ኤግዚቢት ናቸው የተባሉት ሁሉ በ3 ትልልቅ ካርቶኖች ተጠፈሩ። ጓዶች፣ ምስጋና ለኃያሉ አብዮታችን። የአዳህሪያን ምሽጎች ከዕለት ወደ ዕለት እየተጋለጡና እየተንኮታኮቱ መሄዳቸው የታሪክ ሐቅ ነው። የዚህ አዳሪ ቢሮክራት ጉዳይ ለጊዜው በዚህ መልክ የሚጠናቀቅ ይሆናል። ኦፕሬሽኑ ተጠናቋል። ከኤግዚቢት ጋር ወደፊት ተንቀሳቀስ በማለት ሻምበል ደገፋ ጅማ ትእዛዝ ሰጠ። ቡድኑ ገና መንቀሳቀስ ከመጀመሩና ክፍሉን ሙሉ በሙሉ ከመልቀቁ በፊት ይቅርታ አንድ ጊዜ ጓዶች አለ ሻምበል መልሶ። ሁሉም ባለበት መቆም ብቻም ሳይሆን እይታቸውን እንዳገኘ ሲረዳ ወደ ሙላት በማምራትና እጁን በሁለት እጆቹ በአክብሮት መልክ በመጨበጥ ንግግሩን ቀጠረ። ውድ ጓድ ሙላት፣ በእውነት ምን ብዬ ማመስገን እንዳለብኝ አላውቅም። ተጀምሮ እስኪጨረስ ያንተ ድጋፍ ባይኖር ኖሮ
ለዚህ ባልተበቃ ነበር። ለማንኛውም ውለታህን ታላቁ አብዮታችን ይክፈልህ። እጁን በሰላምታ ስም ከላይ ከታች ከግራ ከቀኝ አመናተለው። ሙላት በሻምበሉ እጅ ውስጥ እንዳለ በድንጋጤ ሞቱን ቀና ብሎ ስብሃትን ተመለከታቸው። ምንድነው የምሰማው አንተ የሚሉት መሰለው። ሰውነቱ እንደዛለ በግራ እጅ ቀኝ እጁን ለማስለቀቅ ተንገታገተ። ድርጊቱ እንግዳ የሆነበት ሻምበል ጠርፍ በሚያክል ቁመቱ ቁልቁል የሙላትን ሁኔታ ተመለከተ። የሙላት አይኖች ስልምልም ከማለታቸው ግንባሩ አካባቢ ላይ ሽፍፍ ብለዋል። የሻምበል አይኖች ወረድ ሲሉ የሙላት እግሮች ሲሩዱ ተመለከተ። የጤና እንዳልሆነ ገባው። ይሄ ነው እንግዲህ ከሲቪል ጋር ግዳጅ መሰማራት። አንድ ጊዜ ጓዶች ውጭ አየር ያገኝ ገለል በሉለት። ወደ ኮሪደሩ ይዞት ወጣ። ምን ታደርግ፣ ባልተጠበቀ ቦታና ጊዜ ያልተጠበቀ ሁኔታ ሲያጋጥምህ እርግጥ መደንገጥ አይበዛብህም። በርከክ በለ ጊዜው ለትንሽ ጊዜ ነው እንጂ ቆይቶ ይለቃል። እንኳንም ደግሞ አንድ ክፍል እንዳላችሁ ሳይጨርሷችሁ በጊዜ ተነካበት። እያሾፋ አስቀመጠው። በርና መስኮት ሁሉ ከታሸገ በኋላ ሻምበል ቡድኑ እንዲቀድም አድርጎ ሙላትን በቆይታ አነጋገረው። መለስ አይልልህ የቀረ አይመስለኝም። አይዞህ፣ በቀጥታ ወደ ቤት ሂድ። ይህን ያህልም አትሸበር። አለቃ ቢሄድ አለቃ ይተካል። ይልቁንም ለዚህ ያበቃህን አብዮት ተመስገን በልና አመስግን። ያየውን ጉድ ሁሉ ለጓድ ደበሳይ ንገረው። ከኔ በፊት መገናኘታቸው አይቀርም ብዬ ነው። የደስደሱን ማታ ኦኬ። ትከሻውን ቸብቸብ አድርጎ ተሰናበተው። ሙላት እንኳንሽ ምላሽ ሊሰጠው ቀና ብሎ አልተመለከተውም። ሌላ ድምፅ ነበር ቀና እንድል ያደረገው። ምን አባቀርና ትገተራለህ? ቅደም ዱባ፣ የሰው ዱባ የሚል ድምፅና ከሱ ጋር ተከታትሎ የተሰማ የሰደፍ ምት። ሙላት ድምፅ ወደ ሰማበት አቅጣጫ ፊቱን መለስ ሲያደርግ አይኑን ማመን አቃተው። በአራት እግራቸው እንዳሉ በደበዘዘ አይን ሲያዩ ታያቸው። አስተያየታቸው ምንጊዜም የማይረሳ መልእክት ተጥሎበት አለፈ። ስብሃት ነበሩ። አናታቸው ላይ ተነስቶ ቁልቁል ፊታቸው እንደማልብሶታል። ቡድኑ ተልእኮውን አጠናቆ ግቢውን ለቆ ወጣ። ሙላት የሙቲጊቲውን ወደ ቢሮ አመራ። በቀጥታ ወደ ራሱ ቢሮ ከመግባቱ በፊት ወደ ሌላኛው ክፍል በመሄድ አንኳኳ። ማንም ምላሽ የሰጠ አልነበረም። አለፍ ብሎ ሌላኛው ክፍል በተመሳሳይ አንኳኳ። በጭራሽ ጸጥ ረጭ ብሏል። በምትኩ ከወደ ኋላው ከፍ ያለ ድምፅ ተሰማ። የመስሪያ ቤቱ ዘቦች ግራና ቀኝ ያሉ ኮሪዶሮችን በሮች ተከፋፍለው መልእክት ማስተላለፍ ጀምረዋል። ጓዶች ስራቸውን አጠናቀው ጨርሰዋል፣ ሄደዋል፣ መውጣት ትችላላችሁ ተብሏል የሚል አዋጅ መሰል ልፈፋ። ሁሉም በሩን እየተሻማ ይራኮት ጀመር። ለወሬ ክፉኛ ቋምጧል። የግቢው ሰራተኛ እግሩ ወዳደረሰው ከሁለት ተከፈለ። አብዛኛው በሙላት ዙሪያ፣ ሌላው በዘቦቹ እንደነበረሯቸው የጥያቄ ወከባው ቀጠለ። ሙላት ተንፈሻ አላለም። በሌላ ዓለም ውስጥ ሆኖ የሆነ ትዕይንት የሚያይመሰለው የሚለቁት ግን አልሆነም። በተለይም ያንዳንዶቹ የአግቦ ንግግር መሄጃና መፈናፈኛ ማጣት አምጦ እንዲተነፍስ አደረገው። ሂዱና መንግስትን ጠይቁ፣ አለቃችን ይዘዋቸው ሄደዋል። በቃ ይሄ ነው ጉዳዩ፣ አትጨቅጭቁኝ። እንባው እርግፍ አለ። ሁሉንም ትቶ ቀይ ኋላ በመዞር ጣጥሏቸው ቅጥር ግቢውን ለቆላቸው ወጣ። አረማመዱ ሁሉ የሰካራም ነበር። ከቅጥር ግቢው ራቅ ብሎ ሄደ። በእግሩ ነበር። ሊስትሮች የሚጠርጉበት ቦታ ደረሰ። ወደዚያው በማምራት ዝርፈጥ አለ። ብቻውን ነበር። ሊስትሮቹ ተሻምተው እግሩን ወረሩት። ዝንብ የማባረር ያህል በእጅ ምልክት እንደማይፈልግ ነግሯቸው ከራሱ ጋር ውይይት ተያዘ። ምንም ይሁን ምንም በአሁኗ ደቂቃ የሰባት ቀንደኛ ጠላት ለመሆን ታድያለሁ። እንኳን ደስ ያለው ትጋሽ። ቢያንስ አዲስና ያልተጠበቀ የወዳጅ ጠላት እንደነበረው አውቀዋል። ከትብሮ ሳቀ። ጭራሽ ለየለት ድምፁ ከፍ እያለ መጣ። የሆነ ሶንና ታዲያ አምነው ተቀበሉት። እኔን ሙላትን ጉልበቱን በመዳፉ ደጋግሞ መደብደብ ጀመረ። አላቆመም፣ ቀጠለ። ድሮ ላይ ቀበሉት ይኖር ለማን ይሞት። ሐሜት ቢሆን በጎ ራሴ ባለቤቱ ከነነፍሴ ባለውበት ሲነግረው አልፈርድበትም። የኔ ጌታ ማስተባበል ነበረብኝ ማለት ነው። ልበለስ ብል ምን ብዬ? ለምሳሌ ለመሆኑ ጊዜ ነው ያጣሁት ወይስ ወኔ? ብር ላበደረ ጠጠር ይለውታል። ይሄ ነው ፈሪ ቦቅዋቃ ቦቀቦቅ። ቢያንስ እዛው በጠበላችሁ ማለት ማንን ገደለ? ቡከን፣ የሰው ቡከን። አሁን እኔ ከሰው ቆጠራለሁ። እኔ ሰባትን በሆን ካሁን በኋላ የምን ሻምበል የምን ደበሳይ ቀንደኛው ጠላትና የጭቃ ውስጥ ሾ ማለት ሙላት ነኝ። ጠላትማ ምን ጊዜም ጠላት ነው። አስቀድሞ መቅደል አሽኩሻኪውን ነው ማለት እኔ ነኝ። እኔ ሙላት፣ እኔ ከንቱ ሙላት ራሱን ኩነኔ በኩነኔ አድርጎ ታረፈ።
ናላ ውስጥ የተዘብራረቀበት ነገር ጩህ ብረር አሰኘው። ባለበት ደነዘዘ። አባዜው ለቀቅ እንዳደረገው ሰዓቱን ተመለከተ። ለ10 ሰዓት ጉዳይ ይላል። ታክሲ ይዞ ወደ ቤት ለመሄድ አውራ መንገድ ወጣ። ታክሲ አስቆመ። ቦታውንም ገንዘቡንም አልተነጋገረም። በሩን ለመክፈት ሲታገል ሾፌሩ ከፈተለት። እንደገባ ባለ በሌላ ኃይሉ በሩን አላጋው። ሾፌሩ ትዕግስቱን ተቆጣጥሮ በመገረም ቦታውን ብቻ ነበር የጠየቀው። ይቅርታ የኔ ወንድም ካለ በኋላ በሩን በርግዶ በመውጣት ወደፊት ገሰገሰ። ባለ ታክሲው ትዕግስቱ ቢያልቅም ገበያውን ሊያባርር አልፈለገም። ምናልባት የሚፈልገው ሰው ከርቀት ስላየ ይሆናል ይመለሳል በሚል በሩን መለስ አድርጎ በአይኑ ተከታተለው። ሙላት አምርሮ ሄደዋል። ባለ ታክሲው እንደተሰራለት ገባው። ያቃጥለው ጊዜ አልነበረም ያንገበገበው ልኩን ሳይነግረው በማምለጡ እንጂ። እሱም በፋንታው ወደፊት በረረ። ሙላት በስንት መከራ ነበር የህዝብ መገልገያ ስልክ ፈልጎ ያገኘው። በጣም አዝናለሁ ትዬ፣ ለጊዜው ጉዳዩ ይሄ ነው ብዬ መዘርዘር ቀርቶ በጅምላ መግለጽ ያስቸግራል። ጋሼን በቁጥጥር ስር አውለዋቸዋል። ከምሬ ነው። ምን ቀልዳለሁ? በዚህ ቀልድ አለ እንዴ ትዬ? በግምት ከ1 ሰዓት በፊት ይሆናል። አዎ የመንግስት ሰዎች ናቸው። አይ ጥርጥር የለውም። የለም ከመስሪያ ቤት ሰዎች ጋር እንኳ እንዳልተጣሉ 100% እርግጠኛ ነኝ። ምን ይታወቃል? እኔስ ቢሆን የጨነቀኝና ግራ ያጋባኝ ነገር ምን ሆነና ብለው ነው ትዬ። ላይሰሙ እንደሚችሉ ስላመንኩማ ነው ሌላ ማድረግ ባልችል ደውዬ ማሳወቅ እንዳለብኝ የተገነዘብኩት ትዬ። ልክ ነው ትዬ። አሳሳቢው ጉዳይ ምን ላይ ሆነና ትዬ? ደበሳይ ለጊዜው የት እንዳለ አላውቅም። ገና ከመስሪያ ቤት መውጣቴ ነው። ልክ ነው ዘግይቻለሁ ትዬ። ያዘገየኝ በመስሪያ ቤቱ ላይ ፍተሻ ያካሄድ ስለነበር ቡድኑ ስራውን እስኪያከናውን ድረስ ማንም ሰው እንዳይንቀሳቀስ ስለታገደ ነበር። ወዴት መሆኑንማ እንዴት ማወቅ ይቻላል ትዬ? ልክ ነዎት። ለዛሬው አይደርስልኝ ይሆናል እንጂ ለነገ ከነገዲያውማ እንኳን እሳቸውን ያህል ሰው። አቤት። የደበሳይን ጉዳይ ግድ የለም። ከዚህ ቀጥሎ ስራዬ አንዱ እሱን ፍለጋ ነው። እስቲ በእርስዎ በኩልም አንዳንድ በቅርብ የሚያውቋቸው ሁነኛና ደህና ሰዎችን በየአቅጣጫው እየደዋወሉ መልእክት ይተው። እንደኔ ክፉ አሰብክ አይበሉኝና አያያዙ ቀላል አይመስለኝም። አዎ ቀጥታ ወደ ቤት ነው የሚሄደው። እሺ አያስቡ። እኛማ ምን ሆናለን ብለው ነው። አይዞት ትዬ፣ እንደሱ የማይሆነው አምላክ ያውቅላቸዋል። ስልኩን ዘግቶ ቀና አለ። ከአቶ ስብሐት ባለቤት ከወይዘሮ ሀዳስ ገብረዋህድ ጋር ነበረ። ትንሽ ቀለል ያለ መሰለው። ሙላት ብዙ አልቆየም። አፍራሽ ሀሳብ መጥቶ ተደነቀረበት። ይህም እንደለላ ነው አስመሳይ። ስለ አንተ ማንነት ነገ ከባለቤታቸው የሰሙ ለታ መጋለጥ ይቀራልና ነው ያለው መሰለው። እውነትም አለ ለራሱ ከራስ ንቅናቄ ጋር በማስተባበር ቀጠለና የራሱን ጭንቅላት በቦክስ ነረተው። ታክሲ ይዞ ወደ ቤት ከነፈ። መኪና እንዳለው ረስቶት ይሆን ወይም ወደ መስሪያ ቤት መመለስ አስጠልቶት የሚታወቅ ነገር የለም። ይቀጥላል።